ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋት ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው የቼልሲን ሽንፈት፣ የማንቸስተር ሲቲ አቻ መውጣት፣ የሁለቱን የምሽቱን 2 ሰዓት ተኩልና 5 ሰዓት የተደረጉ ጨዋታዎችን በቀጥታ በቶፕ 4 እና በዋንጫ ፍክክሩ ላይ ሁለቱም ቡድኖች ነጥብ ጥለዋል። ሽንፈት ቼልሲ አስተናግዷል። ማንቸስተር ሲቲ ነጥብ ተጋርቶ ወጥቷል። የሁለቱም ውጤት በደረጃው ሰንጠረዥ ላይ የነጥብ ልዩነት ዛሬ ከሚደረጉ ጨዋታዎች ጋር ተያይዞ በሻምፒየንስ ሊግ እግር ኳስ ፖዚሽን ላይ ቼልሲ ከቶፕ 5 ቦታ ሊያስወጣ የሚችል፣ ማንቸስተር ሲቲ ደግሞ አርሴናል ቀደም ብሎ መጫወቱን ተከትሎ ኤቨርተንን 2-0 ማሸነፉ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት የሚካኤል አርቴታ አርሴናል ወደ 9 ነጥብ ማስፋት ችሏል። ይሄ ለሁለቱም ክለቦች በጎ የሳምንቱ መጨረሻ ጨዋታ አልነበረውም። በሳምንቱ አጋማሽም በዩኤፋ ሻምፒየንስ ሊግ ሁለቱም ቡድኖች በ3 ግብ ልዩነት ተሸንፈው ነው የመጡት። በበርናባዩ ማንቸስተር ሲቲ 3-0 ሲሸነፍ፣ ቼልሲ በፓርክ ዲ ፍራንስ 5-2 ተሸንፏል። ያንን ጨዋታ ለመቀየር የተወሰኑ መንደርደሪያ ሳይኮሎጂካል ቡስት ትናንት ምሽት ያገኛሉ የሚል ተስፋ ነበር። ሁለቱም ቡድኖች እንግዲህ አድቫንቴጃቸውን በጨዋታ ላይ የፈጠሩትን ትላልቅ አጋጣሚ ሳይጠቀሙ ቀርተው እንግዲህ ሲቲ ነጥብ ተጋርቶ ወጥቶ የነጥብ ልዩነት ወደ 9 ሰፋበት። ቼልሲ ዛሬ ጨዋታዎች እስኪደረግ ድረስ የግብ ክፍያ ልዩነት ከላይ ካሉ ከሁለቱም ክለቦች መብለጡን ተከትሎ ዛሬ ትናንት ምሽት ቢያሸንፍ 3ኛ ደረጃ ጨምሮ የመቀመጥ አጋጣሚውን እንግዲህ ሳይጠቀምበት ቀርቶ እዛው 5ኛ ላይ መሆን ችሏል። ዛሬ እንግዲህ ማንቸስተር ዩናይትድ ከአስቶን ቪላ፣ ሊቨርፑል ከቶትናም ሁለቱም በሜዳቸው የሚያደርጉትን ጨዋታ የሚያሸንፉ ከሆነ ቼልሲ የደረጃ ሰንጠረዡን በሊቨርፑል የሚነጠቅ ይሆናል። የግብ ልዩነት በጣም ወሳኝነት ባለው የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረግ ፉክክር ላይ ቼልሲዎች እንግዲህ ትልቁን ዋጋ ከፍለዋል። በዋንጫ ፉክክር ላይ ፔፕ ጋርዲዮላ የበለጠ አጋጣሚውን ከእጁ ማስወጣት የቻለበት ያልተጠቀሙበት የለንደን ኦሎምፒክ ስቴዲየም ቆይታ ነው ያደረጉት። ስለዚህ ሁለት ጨዋታዎች በዚህ ፕሮግራም ቆይታ እናደርጋለን። ከዚህ ፕሮግራም በመቀጠል የዛሬ ተጠባቂ ጨዋታዎችን፣ ቅድመ ጨዋታ ነጥቦች፣ ሊቨርፑል ከቶትናም፣ ማንቸስተር ዩናይትድ ከአስቶን ቪላ ጋር የሚያደርጉትን ጨዋታ ይዘንላችሁ ምን መጣ ይሆናል። ከዚህ ፕሮግራም ቀደም ብሎ ደግሞ በአርሴናል ድል ዙሪያ ከኤቨርተን ጋር 2-0 ያሸነፈበትን ጨዋታ በትኩረት በጥልቀት የተመለከትነውን ፕሮግራም ወደ እናንተ ማድረስ ችለናል። ትናንት በተደረጉ ጨዋታዎች ውጤት እንመልከትና በቀጥታ ወደ ዝርዝር ጉዳዮች የምንገባ ይሆናል። በርንሌይ ከበርንማውዝ 0-0 ሲለያዩ ወደ ስቴዲየም ኦፍ ላይት የተጓዘው የፋቢያን ሁዝለር ብራይተን እንግዲህ ሰንደርላንድን 1-0 ማሸነፍ ችሏል። አርሴናል ድል ሲቀናው ቼልሲ ሽንፈት አስተናግዷል። ማንቸስተር ሲቲ አቻ ተለያይቷል። ሪያል ማድሪድ ከኤልቼ ጋር በነበረው ጨዋታ ከበርናባዩ የማንቸስተር ሲቲ ድል በኋላ በተደረገ የላሊጋ ጨዋታ እንግዲህ ማድሪድ 4-1 በሆነ ውጤት ማሸነፍ ችሏል። በጀርመን ቡንደስሊጋ ተጠባቂው ጨዋታ የባየር ሌቨርኩዘን እና የባየር ሙኒክ ጨዋታ 1-1 ሲለያዩ የቼልሲ ንብረት የሆነው ኒኮላስ ጃክሰን ከረፍት በፊት የቀድሞ ሊቨርፑል ተጫዋች ሉዊስ ዲያዝ ከረፍት በኋላ በቀይ ካርድ ከባየር ሙኒክ ወጥተው ነው እንግዲህ በ9 ተጫዋች 1-1 ሙኒክ ማጠናቀቅ የቻለው። ይሄን ጨዋታ ተጠባቂ የነበረ ቡንደስሊጋ ጨዋታ ነበር። ኢንተር ሚላን ለሁለት ተከታታይ የሴሪያ ጨዋታ ነጥብ ሲጥል ትናንትና ከአትላንታ ጋር በሜዳው ያደረገውን ጨዋታ 1-1 ተለያይቷል። ወደ ኤልቼ የተጓዘው ናፖሊ ከመመራት ተነስቶ 2-1 ሲያሸንፍ የሉቺያኖ ስፓሌቲ ዩቬ ደግሞ ኡዲኔዜን 1-0 ማሸነፍ ችሏል። ተጠባቂ ጨዋታዎች እነዚህ ነበሩ በትናንትና
የሁሉም ቢግ 5 ሊጎች የተደረጉ ተጠባቂ ጨዋታዎች ዛሬ እንግዲህ ከ11 ሰዓት ጀምሮ ፓላስ ከሊድስ ዩናይትድ ከአስቶን ቪላ፣ ፎረስት ከፉላም የሚያደርጉት ጨዋታ በጊዜ 11 ሰዓት ሲደረግ ምሽት 1 ሰዓት ተኩል ሊቨርፑል ከቶትንሃም ጋር የሚያደርጉት ጨዋታ ይጠበቃል። ባርሳ በሜዳው ሲቪያን ያስተናግዳል። ይሄም የሚጠበቅ ጨዋታ ነው። ኮሞ ከሮማ፣ ላዚዮ ከኤሲ ሚላን የዛሬ ምሽት በሴሪያ ተጠባቂ ጨዋታዎች ናቸው። እስቲ ትኩረታችንን ወደ ለንደን እንውሰድና መጀመሪያ ሁለቱም ጨዋታዎች ምሽት ላይ 2 ሰዓት ተኩልና 5 ሰዓት የጀመሩ ጨዋታዎች እንግዲህ ለንደን ላይ የተደረጉ ናቸው። በስታንፎርድ ብሪጅ እና በዌስትሃም ስቴዲየም። በስታንፎርድ ብሪጅ ገና በጊዜ 18ኛ ደቂቃ ላይ በአንቶኒ ጎርደን አማካኝነት ኒውካስሎች ቀዳሚ ሆኑ፣ ጨዋታውን ጨረሱ በ1-0 ድል። ዊሎክ እና አንቶኒ ጎርደን መካከል በተደረገ መግባባት ነው እንግዲህ እስከ ቼልሲ የአደጋ ክልል በተፈጠረ የማጥቃት እንቅስቃሴ ያስቆጠረው ኒውካስሎች ቀዳሚ መሆን የቻሉት በሊያም ሮሲኒየር ቼልሲ ላይ እንግዲህ ቅድሚያ አድቫንቴጅን አስጠብቀው ከዛም በኋላ ለተቀሩ ደቂቃዎች የቼልሲን አደጋ ማጥቃትን ተቋቁሞ ነው ኒውካስሎች በጥሩ መከላከል ለቀጣይ ለኒው ካምፑ ፍልሚያ ጥሩ የአእምሮ ዝግጁነት ያገኙበት ምሽት ነው። ቼልሲ ደግሞ በስታንፎርድ ብሪጅ የፓርክ ዲ ፍራንሱን ጨዋታ ለመቀልበስ የበለጠ ሳይኮሎጂካል ውስጥ ያገኛል ሲባል እንግዲህ ለቼልሲ ደጋፊዎች ጨዋታውን ለተመለከተ በጣም አሳማሚ ጨዋታ ነበር። ቼልሲ ይህን አጋጣሚ ለመጠቀም አንደኛ ደረጃ በተጫዋች ጥራት በኩል ጥሩ ቤንች ለቼልሲ በትናንትናው ዕለት አለመኖሩ በመጀመሪያ ደረጃ ክለቡን ጎድቶታል። ሊያም ሮሲኒየር ጥሩ አማራጭ አለመኖሩ፣ በተመሳሳይ ደግሞ ጨዋታውን ለመቀየር የወሰኑት ውሳኔ በተቃራኒው ውጤታማ ሊሆንላቸው አልቻለም። በጨዋታው ላይ የቼልሲ ሶስተኛ ሜዳ ክፍል ያሉ ተጫዋቾች በተሻለ ሁኔታ ያለፉትን ጊዜያት የነበራቸው መዋሃድ፣ መግባባት፣ መቀናጀት እንዳለፉት ጨዋታዎች ሳይሆኑ ቀርተው የተገኙ አጋጣሚዎችን ለማስቆጠር ያላቸው ሲሪየስ ገዳይ የመሆን ባህሪ ከክለቡ ጋር በምሽቱ ጨዋታ አልነበረም። ይሄ ዋጋ አስከፍሏቸዋል። ነገር ግን የጨዋታው ትዕይንት የጀመረው ገና ጨዋታው ከመጀመሩ በፊት መሀል ሜዳ ሰርክሉ ላይ የቼልሲ ተጫዋቾች እንግዲህ የዕለቱን ዳኛ ፖል ተርኒ በመክበብ ነበር። የጋራ ጨዋታውን ከመጀመር በፊት ተጫዋቾች ተቃቅፈው የሚመካከሩበት የ15-20 ሰከንድ ቆይታ የሚያደርጉበት ተቃቅፈው የሚመካከሩበት ጨዋታ ከመጀመሩ በፊት የሚሰናዱበት በአምበሉ አማካኝነት ለጨዋታ ትልቅ ምክር በአጭር ሰከንድ ውስጥ የሚወስዱበት ተጫዋቾቹን አምበሉ የሚያነቃቃበት አብዛኛው ቡድን የሚጠቀመው የዕለቱን ጨዋታ ተጠባቂነት፣ ግለት፣ አስፈላጊነት በአምበሉ አማካኝነት የመጨረሻ ትዕዛዝ ምክር የሚለገስበትን ቆይታ እንግዲህ ፖል ተርኒን በመክበብ ነበር። ይህ ጉዳይ በነገራችን ላይ ለመጀመሪያ ጊዜ አይደለም። ከዚህ በፊትም በቪላ ፓርክ በነበረው ጨዋታ ተመሳሳይ አይነት ድርጊት ዳኛውን አይክበቡት እንጂ የመሀል ሜዳ ጨዋታውን ለማስጀመር የቪላ ተጫዋቾች በሚጠሩበት ሰዓት እንግዲህ ተጫዋቾች እንደዛ ሲያደርጉ ነበር። ነገር ግን በርካታ አወዛጋቢ ጉዳዮችን ይዞ መጥቷል። ይሄን ተግባር በቼልሲ በኩል ዳኛውን ከበው እንግዲህ ተመካክረው ነው ጨዋታውን የጀመሩት። በጨዋታው ቼልሲ ትላልቅ አጋጣሚዎች ወደ ግብ የመቀየር አቅሙ እንደ በፊቱ ጨዋታን ለመግደል ጨዋታ ላይ አድቫንቴጅ ለመውሰድ የነበራቸው ፍላጎትና ጥረት እንደ ወትሮ አልነበረም። አንደኛ በጥራት ደረጃ በቂ አማራጫቸው አልነበረም። በቤንች ላይ ቢያንስ ተቀይሮ ገብቶ ውጤት ለመቀየር የሚደረግ ጥረት ላይ ተጫዋቹ አሰልጣኙ በቂ ቱሎች አልነበራቸውም። በዚህ ጨዋታ እንደምታውቁት ፔድሮ ኔቶ በቀይ ካርድ ምክንያት ከዚህ ጨዋታ ውጪ ነው። ስለዚህ በዴብዙ በኩል ክፍተት ተፈጥሮ እንግዲህ የመጀመሪያ 45 ከኮል ፓልመር ትልቅ ሙከራ ውጪ ራምስዴል ያወጣት ኳስ ናት ትልቅ ሙከራ ተደርጎ የተወሰደውና የመጀመሪያ ቼልሲ ላይ የተቆጠረውን ግብ አንቶኒ ጎርደን ያስቆጠረውን ግብ እስቲ ወደኋላ መለስ ብላችሁ እንቅስቃሴውን ተመልከቱ። ቼልሲ በፕሬሲንግ በኩል በጣም የተዘናጋበት
የዛ ኳስ ፕሮሰስን ብትመለከቱ ከኒውካስል 11 የዕለቱ ተጫዋቾች ውስጥ ኒኮ ቮልትማደ ብቻ ነው ኳሷን ያነካው። 10ሩም ተጫዋች በንክኪው ላይ ተሳትፎ አድርጓል። ይህን ስንመለከት የቼልሲ ሃይ ኢንቴንሲቲ ተጋጣሚን ኳስን ለማስጣል የሚያደርጉት ጥረት በዛ ደረጃ በንቃት በፍላጎት ላይ በትኩረት ላይ አልነበሩም። ከኢንዞ ፈርናንዴዝ እስከ ኮል ፓልመር እስከ ሞሲስ ካሴዶ ድረስ በደንብ ከተመለከታችሁ ፖዚሽናል ማርኪንግ ላይ የነበረ ብቸኛ ተጫዋች ሪስ ጀምስ ነው። ያንን ኳስ ወደ አደጋ እንዳይፈጠር የማስጣል ትኩረት ላይ አለ። እስቲ የጨዋታውን 18 ደቂቃ ላይ ነው ግቡ የተቆጠረው። ከ17 ደቂቃ አንስቶ የዛን ኳስ ፕሮሰስ ተመልከቱ። ቼልሲዎች ያንን ኳስ ለማስጣል ያደረጉት ስፔስም ሆነ ዞናልም ሆነ ማንቶማ ፕሬሲንግ በጣም ከትኩረት ውጪ ነው። ይሄ የትልቅ ጨዋታ ኤክስፒሪየንስ እና ጌም ኦፍ ኮንሰንትሬሽን አሁን ቼልሲ ቤት ውስጥ አሰልጣኙን ከመተቸት በርካታ ጉዳዮችን ከመተቸት ይሄ ቡድን የያዘውን ካፓቢሊቲ ተመልክታችሁ የበለጠ መስራት ያለበት ስለሚፈርሙ ተጫዋቾች ሳይሆን የበለጠ ሳይኮሎጂካል ኮንሰንትሬሽን የጨዋታ ተመልከቱ። በኮንሰንትሬሽን ስተት የፓርክ ዲፍራንሱን ጨዋታ ዋጋ ከፈሉበት። በአንዴ ቼልሲ ለ74 ደቂቃ በነዛ ወርልድ ክላስ ተጫዋቾች መሃል አልሸነፍ ባይነትና ጥንካሬ ተስተውሎ 2-2 የነበረ ጨዋታ በአንድ የፖዚሽን ስተትና የኮንሰንትሬሽን ስተት ከዛም በኋላ 3 ግብ አስተናገዱ። በ0.98 ኤክስጂ ነው 5 ግብ ቼልሲ ያስተናገደው። ስለዚህ ቼልሲ ከፖዚሽን ውጪ የነበሩ እንቅስቃሴዎች በርካታ ናቸው ማለት ነው። ምክንያቱም ለአደጋ እየቀረበ አንድ ኳስ በመጣ ቁጥር የኤክስጂ መጠኑ ከፍ ይላል። ስለዚህ ቼልሲ ላይ ትላልቅ አደጋዎች ሳይፈጠሩ ነው ግቦች የሚቆጠሩት። ስለዚህ የኤክስፔክትድ ጎል ሬንጁ የሚታየው የክለቡ ሃይ ፕረስ እና የሜዳ ውስጥ ኮንሰንትሬሽን በተለይ ተጋጣሚ ኮንትሮል በሚያደርግበት ሰዓት በጣም ስናደንቅ የነበረው ሃይ ሪስክን የሚወስደው የሃይ ፕረስ ስትራቴጂ ቼልሲ አድቫንቴጅ እስካልወሰደ ድረስ ወይም ጨዋታው ላይ ስፕሪቱ እስካልመጣ ድረስ የሚዘናጋበት መንገድ እንግዲህ አሁንም ዋጋ ማስከፈሉን ቀጥሎ አንደኛ የሴንተር ባኮች መግባባትና አሬንጅመንት አቋቋም፣ ይሄም ከኮንሰንትሬሽን ጋር ይያያዛል። የጨዋታውን እንቅስቃሴና የኳሷን የመጨረሻ ስሩ ፓስ ብትመለከቱ የቻላባና የፎፋና አቋቋም ራሱ በቼልሲ ደረጃ እየተሰለፉ የሚገኙ ሁለት ሴንተር ባኮች ካርቫዮና ቴሪ ያሉበት እነ ካይልና እነ ኢቫኖቪች የተጫወቱበት ሴንተር ባክ እንዲህ አይነት ስትራቴጂ ሊታይበት በጭራሽ የማይገባ ደካማ አቋቋምም ነው። የኦፍሳይድ ትራፑንም ለመስራት በቂ ኮሚኒኬሽን አልነበረም። የተፈጠረውን አደጋ በቀላሉ ተቆጠረ። ይሄ የ10 ተጫዋች የፓስ ሲኩዌንስ ስኬታማ ሆኖ እስከሚቆጠር ድረስ ቼልሲ ኳሱን ለማስጣል የወሰደው እርምጃ የለም። ጨዋታው ላይ የፈጠረው ደግሞ ጌም ኮንሰንትሬሽን የለም። ይሄ በቀላሉ ክለቡ ላይ አደጋ ፈጥሮ ኒውካስል አድቫንቴጅ ወሰደ። ከ2012 በኋላ ከ14 ዓመት በኋላ ታስታውሳላችሁ የቼልሲ ደጋፊዎች የሻምፒዮንስ ሊግ ዋንጫ በአሊያንዝ አሬና በዲዲየር ድሮግባ ግብ ቼልሲዎች ሻምፒዮን በሆኑበት የሻምፒዮንስ ሊግ ያ የማይረሳ ምሽት በዛ የውድድር ዓመት ነበር። የምታስታውሱ ከሆነ ለሻምፒዮንስ ሊግ እግር ኳስ ሮቤርቶ ዲሜቴዮ ተጫዋቾችን በማሳረፍ ላይ እያሉ በሲዝኑ ማብቂያ የመጨረሻ ጨዋታዎች አካባቢ የፓፒስ ዴምባ ሲሴ 2 ግቦች ነበር ኒውካስል ስታንፎርድ ብሪጅ ላይ ለመጨረሻ ጊዜ ድል ማድረግ የቻለ። ከዛም በኋላ ላለፉት 14 ዓመታት እዚህ ስቴዲየም ላይ ኒውካስል አሸንፎ አያውቅም። ይሄ አንዱ ታሪክ ነው። ለመጀመሪያ ጊዜ ከ14 ዓመት በኋላ ቼልሲ በሜዳው በኒውካስል ሲሸነፍ። ሁለተኛ ቼልሲ በፕሪሚየር ሊግ በማርች ወር ከተሸነፈ 16 ዓመት ሆኖታል። በማርች ወር ቼልሲ አይሸነፍም በፕሪሚየር ሊግ ለመጀመሪያ ጊዜ ተሸነፈ። ስለዚህ እነዚህ ሁሉ ሪከርዶች በቼልሲ ላይ ተፈጻሚ እንዲሆኑ የትናንት ምሽቱ ሽንፈት በዋነኝነት ይነሳል። ስለዚህ የሻምፒዮንስ ሊግ ቦታን ይዞ የማጠናቀቅ ህልም ለቼልሲ ከፍተኛ አደጋ ውስጥ የገባ የምሽቱ ውጤት ነው። በስታንፎርድ ብሪጅ
ሆም አድቫንቴጅን ሳይጠቀሙ ሊያምሮ ሲኒየርና ልጆቻቸው እንግዲህ ዋጋ የከፈሉበት ይሄ ጨዋታ በእንዲህ መልኩ ተጠናቋል። ሌላኛው የለንደን ጨዋታ ከተወሰኑ ደቂቃዎች በኋላ የቼልሲ ተጠናቆ የጀመረው የዌስትሃም እና የማንቸስተር ሲቲ ጨዋታ በርካታ ድራማዎችን ማንሳት እንችላለን። እዚህ ጨዋታ ላይ ምናልባት ለእግር ኳሱ ቤተሰብ ትኩረት ያላገኘ ግን ትኩረት ሊሰጠው የሚገባ በርካታ ጉዳዮች ነበሩ በዚህ ጨዋታ። የመጀመሪያው ጉዳይ እንግዲህ ፔፕ ጋርዲዮላ አልነበረም ቡድኑን ሲመራ የነበረው። የቀድሞ የኤርገን ክሎፕ ምክትል አሰልጣኝ በሊቨርፑል የነበሩት ፔፕ ሊንደርስ ነበሩ ጨዋታውን ሲመሩ የነበረው። ፔፕ ጋርዲዮላ ከኒውካስል ጋር በነበረው የኤፍኤ ካፕ ጨዋታ እንግዲህ ቢጫ ካርድ ይቅርታ መመልከቱን ተከትሎ 6ኛ ቢጫ ካርድ በሲዝኑ ላይ ሆኖ ተመስግቦ እንግዲህ 2 ጨዋታዎችን ቅጣት ይተላለፍበታል። አንደኛው የትናንትናው ነው። ሁለተኛው ደግሞ ቀጣይ የኤፍኤ ካፕ ከሊቨርፑል ጋር የሚያደርጉትን የኢትሃድ ፍልሚያ ነው። በዚህ ጨዋታ የመጀመሪያው ጉዳይ ሊንደርስ በአሰልጣኝነት ክለቡን እየመራ መግባቱ፣ ሁለተኛው ሲቲ በዘንድሮ የውድድር ዓመት ሌላ የአጥቂ ስፍራ ኤክስፐሪመንት የሞከረበት ነው። ስለዚህ በዘንድሮ የውድድር ዓመት ሲቲ ኤክስፐሪመንታል ጌም ላይ ነው ያለው የሚለውንም ጥያቄ ሊያስነሳ የሚችል የበለጠ የዋንጫ ፉክክርና ያ የጋርዲዮላ ቡድን ጥርሱን ቦርሾ የሚመጣው የትኛውንም ስህተት የማይፈጥረው የማያዳግም እርምጃዎችን እየወሰደ ክለቦችን በልዩነት የሚያሸንፈው የፔፕ ጋርዲዮላ ማንቸስተር ሲቲ አልነበረም በትናንት ምሽቱ ጨዋታ። ይሄ ማለት የተገኙ አጋጣሚዎች የመግደል አቅሙ ከሲቲ ጋር ነበር። ጨዋታው በተጀመረ እንግዲህ ከረፍት በፊት ነው በርናንዶ ሲልቫ 31ኛ ደቂቃ ላይ በዘንድሮ የውድድር ዓመት ካየናቸው አስደናቂ ግቦች ውስጥ አንዱ የምትሆን በጣም የጭንቅላት ግብ፣ የቴክኒካል ተጫዋቾች ከፍታ፣ አስደናቂ አጨራረስ በታየበት 31ኛ ደቂቃ ላይ በርናንዶ ሲልቫ አስቆጥሮ ሲቲ ቀዳሚ ሆነ። ማንቸስተር ሲቲ ቀዳሚ ከሆነ በኋላ የበለጠ ሲቲ ለምናስተውለው ባህሪ ምንድን ነበር? ከዚህ በፊት ጌሙን ኮንትሮል ማድረግ፣ ጌሙን ማቀዝቀዝና ወደ ራሳቸው ሪትም ተጋጣሚን አሰልቺ በሆኑ ፓሶች ከሪትም እያወጡ ጨዋታን መምራት ነው። ሲቲ ግን በፍጥነት ራሱ ላይ አደጋን የመጋበዝ አጋጣሚን የተፈጠረው ከ4 ደቂቃ በኋላ የቀድሞ የአርሴናል ተጫዋች የነበረ አሁን ነጥብ መጣሉን 2 የሚያደርገው ሲቲ 1-1 መውጣቱ ብቻ አይደለም። ሲቲ ላይ ያስቆጠረው ተጫዋች የቀድሞ የአርሴናል ሴንተር ባክ ነበር። ማቭሪፓኖስ አስቆጥሮ ከ4 ደቂቃ በኋላ ጨዋታው በፍጥነት ወደ 1-1 ተቀየረ። ጨዋታው በጀመረ የመጀመሪያ 30 ደቂቃ በርናንዶ ሲልቫ ሲያስቆጥር ሲቲ 206 ፓስ ሲያደርግ ዌስትሃም ያደረገው ፓስ 28 ነው። 28 ለ206 ነበር፣ ያውም ስኬታማ ፓስ። ሲቲ በጨዋታው ከ739 ፓሶች በላይ በስኬት አጠናቋል። 2.12 ኤክስፔክትድ ግብ ክሬት አድርጓል። ሲቲ በጨዋታው ምን ያክል ሱፐር ዶሚናንት እንደነበረ የምናስታውሰው 24 ሞክሮ 6 ኢላማውን የጠበቀ ኳስ ሞክሮ 44 ኳሶችን በዌስትሃም የመጫወቻ ቦክስ ውስጥ ነክቶ ሲቲ 1 ማስቆጠሩ ነው አሁን ጥያቄ የሚያስነሳው። ክፍት ከሆነ እንቅስቃሴ በኤክስፔክትድ ጨዋታ 0.72 ነው ከ2.12 ክሬት ያደረገው። የበለጠ ሴት ፕሌይ ላይ ነበር፣ ከሴት ፒስ ከቆሙ ኳሶች ነበር 1.4 ኳሶችን ክሬት ያደረገው። 1.64 ነበር ኤክስፔክትድ አሲስቱ። የፔፕ ጋርዲዮላ ማንቸስተር ሲቲ 91.8 ፓስ አኩሬሲ ውጤታማ የሆነ ቡድን 192 ፎርዋርድ ፓስ ያደረገ 190 ፋይናል ሰርድ ላይ የተሳኩ ፓሶችን አድርጎ 1 ግብ ማስቆጠሩ ነው ትልቅ ግርምት የፈጠረው። ከዚህ በላይ ዶሚኔት ለማድረግ አንድ ቡድን በካራክተር የትኛውን አጠቃቀም ነው መጠቀም ያለበት? ይሄ ከበቂ በላይ የዶሚኔት የአንድ ቡድን የማድረግ ካራክተር ነው። ግን ጋርዲዮላ እንደ ቡድን በሱ የጨዋታ ስታይል ውስጥ አስተውለን የማናውቃቸው ጉዳዮችን በዘንድሮ ሲዝን እንድናስተውልና
የበለጠ በጥንካሬው ላይ ኮንሲስተንሲን እያዳበረ በውጤት እየተሻገረ የሚገኘው የሚካኤል አርቴታ አርሴናል ዋንጫውን የማንሳት አድቫንቴጅ ለመጀመሪያ ጊዜ ፔፕ ፕሪሚየር ሊግ ውስጥ እያለ ያውም ከአንድ በላይ ሲዝን ከዋንጫ ርቆ የማያውቅ አሰልጣኝ እንደ አይነት አጋጣሚ ሲፈጠር ቡድኑ ገዳ ያለ መሆኑን በደንብ እየታየ የአጥቂ አማራጭ ከበቂ በላይ አለ። ኦፌንሲቭ ማይንድ እንደ ቼልሲ እንደ ሲቲ የትኛው ቡድን ነው በኳሊቲ ደረጃ ፋይናል ሰርድ አስጊና የመጨረሻ አስፈሪ ሶስተኛው ሜዳ ክፍል አማራጭ አለው? ሁሉንም ቱሎች ቀያይሮ ፔፕ ሞክሯል፣ ግን ከበርናንዶ ሲልቫ ግብ በላይ ማስቆጠር አልቻለም። ሃላንድ ባለፉት 17 ጨዋታዎች በሁሉም ውድድር ያስቆጠረው 4 ግብ ነው። ትልቅ ጥያቄ። ባለፉት 9 ጨዋታዎች 2 ግብ ከኤርሊ ሃላንድ ሪከርድ ካስቆጣሪነቱ ጋር የነ አንቷን ሴሜኒዮ የማስቆጠር አቅም እንደመጡ እየፈጠሩ የነበሩበት ሪያክት የነ ራያን ቸርኪ ቻንስ ክሬት የማድረግ አቅም የነ ፊል ፎደን ባልተጠበቀ ሁኔታ ሲዝኑ መሀል ላይ በተለይ ከሴፕቴምበር ወር በኋላ የፎደን አመጣጥ በጣም አስደናቂ ነበር ከማንቸስተር ደርቢ ጨምሮ። ከዛም በኋላ ፎደን የዛ የፊትነሱና የቁርጭምጭሚት ጉዳት በድጋሚ ሲያገረሽበት ተጫዋቹ አሁንም ከሪትም ከዛ ብቃቱ ወጥቶ ወደዛ ብቃቱ ለመመለስ እየተቸገረ ፔፕ እንደ ቡድን በመረጠው የጨዋታ ስታይል ምርጡን የጨዋታ መንገድ 90 ደቂቃ ዶሚኔት አድርጓል። ግን የቀድሞ አይነት ገዳይና ቆስሎ እንደሚመጣ ቡድን የሚያሳየው ካራክተር ከፔፕ ጋር አልነበረም። ስለዚህ የምሽቱ ሽንፈት ሁለት አይነት ከባድ ሁኔታ ነው የሚፈጥረው። አንደኛው ከዋንጫ ፉክክሩ በ9 ነጥብ መራቅ፣ ቀሪውን ጨዋታ ቢያሸንፍ 6 ነጥብ፣ የአርሴናልን ፊክስቸር እንኳን ቢያሸንፍ 3 ነጥብ። ከዛም በኋላ አርሴናል የትኛው ቡድን ያስተሏል? ይሄ እኮ ነው ከባዱ ፈተና። እሺ ሲቲ የሚሰጠው ዋስትናስ? አሁን በየጨዋታው አሳምኖ የማሸነፍን ካራክተር ከፔፕ ጋርዲዮላ ማንቸስተር ሲቲ ላይ በእጅጉ እያጣ ነው። ባለፉት 2 ተከታታይ ጨዋታ ፔፕን ከዋንጫ ፉክክር ያደናቀፉ ክለቦችን ካያችሁ 17ኛና 18ኛ ላይ ነው የተቀመጡት፣ ኖቲንግሃም ፎረስት እና ዌስትሃም። ፔፕ ጋርዲዮላ ደግሞ በማንቸስተር ሲቲ ቤት የአሰልጣኝነት ቆይተው ከ22ኛ ሳምንት በኋላ ላለመውረድ ከሚጫወቱ ክለቦች ጋር ባደረገው የእርስ በርስ ግንኙነት አይደለም አቻ መውጣት በአማካይ የሚያስቆጥረው 2.5 ግብ። እነዚህ ሪከርዶች ከፔፕ አይደንቲቲ ላይ መለያየት ከፔፕ አይደንቲቲ ላይ መጥፋት መስተዋሉ ይሄ ቡድን የምርም ትራንዚሽን ላይ ነው። እንደ ወትሮ በትራንዚሽኑ ስኬታማ የሚሆን ሳይሆን ትራንዚሽኑ ሲያጠናቅቅ ወደ ስኬት ሊመጣ የሚችል ቡድን። ይህንን ነው እንግዲህ እየተረዳን ያለ ነው እንጂ በፔፕ አይደንቲቲ ውስጥ እንዲህ አይነት መዳከምና ወደ መጨረሻው ስቴጅ ወደ ፋይናል ላፕ ላይ የፔፕ ቡድን ወደዚህ ጊሩንና ማርሹን ጨምሮ አተነፋፈሱን ከፍ አድርጎ የዋንጫውን ተፎካካሪ ቡድን አንገት ይዞ ነበር ዋንጫዎችን ሲያስጥል የነበረው ከሊቨርፑልም ከሲቲ ከአርሴናልም። ግን ይህን ካራክተር ዘንድሮ በቡድኑ ላይ እየተመለከትን አይደለም። በቀሪ የፔፕ ጋርዲዮላ 8 ጨዋታዎች የሆነ ታምር ካልተፈጠረ በስተቀር የዋንጫው አድቫንቴጅ ወደ ሲቲ የመመለስ ቻንሱ ትናንት ምሽት የበለጠ ያከተመበት ነው የሚመስለው። አክትሟል። ድጋሚ ማንቸስተር ሲቲ ከነዚህ ጉዳዮች ወጥቶ አንድ እግር ኳሳዊ ታምር ካልተፈጠረ በቀር በድጋሚ ዋንጫውን የማግኘት ህልሙ ያንሰራራል፣ ነፍስ ይዘራል የሚለው ጉዳይ አሁን እያከተመ መምጣቱን ያየን። አሁን አንድ ሪከርድ፣ አንድ ጉዳይ፣ አንድ ጊዜ በፕሪሚየር ሊግ የተፈጠረ አንድ ታሪክ ብቻ አለ፣ ሲቲ ብቻ የተገበረው። እሱም የጋርዲዮላ ሲቲ ሳይሆን የፔሌግሪኒ ሲቲ የተገበረው በ2013-14 የውድድር ዓመት ከ30ኛ ሳምንት በኋላ በ9 ነጥብ ልዩነት የሊጉን መሪ ቡድን ደርሶ ዋንጫ ሻምፒዮን በመሆን በፕሪሚየር ሊጉ ታሪክ አንዴ ነው የተፈጸመው፣ እሱንም በማንቸስተር ሲቲ። ያንን ታሪክ ዘንድሮ ይደግማል ወይ? ያ የሲቲ ጥንካሬ ከራሱ ጋር ነው ወይ የሚለው ጥያቄ ነው። እንግዲህ ይሄ ነው አጠያያቂው ጉዳይ። ከራሱ ጋር ነው ፔፕ ጋርዲዮላ በቀሪ ጨዋታዎች የሚያሳየው
እላስጨራሽ ትግልና ይሄን ውጤት የመቀየር አቅሙን የምንመለከትበት ግን አንድ አስተማማኝ ጉዳይ ለሲቲ ደጋፊዎች የሰጠው ወይም ዋስትና ጥቁሙ ያለፈው ቀጣይ የውድድር ዓመት የመጨረሻ ኮንትራቱን ዘመን በሲቲ ቤት ሊያሳልፍ እንደሚችል ምልክት ሰጥቷል። እልህ ምላጭ አስወጣል ነው የሚባለው። ፔፕ ቀጣይ ዓመት አስፈሪነቱን ድጋሚ አንሰራርቶ እዚህ ሊግ ላይ ዶሚኔት ያደርጋል። አብረን በጋራ ምናየው። የዘንድሮ ሲዝን ግን ከፊት ለፊት ያሉ ጉዳዮችን ስንመለከት ለሲቲ የበለጠ ፈታኝና አስቸጋሪ ፊክቸሮች አሉት። ከሜዳ ውጪ ወደ ስታንፎርድ ብሪጅ ይጓዛል። በሜዳው ደግሞ አርሴናልን ይገጥማል። ሌሎች ጨዋታዎችም እንግዲህ ከባድና ፈታኝ እንደሆኑ ነው ፊክቸሮች የሚያሳዩት እና ለፔፕ ጋርዲዮላ እንግዲህ ቀጣይ ማክሰኞ ጭምር ሌላ ከባድ ፈተና በሜዳው ይጠብቀዋል። ያን የበርናባውን ሽንፈት ቀልብሶ ወደ ቀጣዩ ዙር ያልፋል ወይ? በእንደነዚህ አይነት አባካኝነትና ያለማስቆጠር ያልተለመደ ባህሪ የፔፕ ሲቲ እንግዲህ ምን አይነት ጉዞ ይጓዛል? አብረን በጋራ የምናየው። ግን ፔፕ ጋርዲዮላ የእግር ኳስ ሳይንቲስት መሆኑን ማንም የእግር ኳስ ቤተሰብ ይክዳል ብዬ አላስብም። አሁንም ሳይንቲስት ነው። ይሄ አሰልጣኝ ቅኝትና ሪትም ለማምጣት የትኛውም ጨዋታ ላይ በድፍረት ኤክስፐሪመንቱን ይሞክራል እንጂ ጋርዲዮላን ማን ነው እንዲህ ብሎ ሊተች የሚችል? አሁን እኮ ሲቲ ባስቀመጠው የራሱ ክላስ ደረጃ አለመገኘቱን ነው እንጂ የምንተቸው። ሲቲ ከነዚህ ደካማ ውጤቶች ሊያገግም እንደሚችል በፔፕ ውስጥ 100% እርግጠኛ ሆኖ መናገር ይቻላል። በደንብ ያገግማል። ግን ወደዛ ክላሱ የመምጣቱን አቅም በዘንድሮ ሲዝን በርካታ ነጥቦችን ማባከኑን ተከትሎ ነው ሰርቫይቭ ለማድረግ ይቸገራል። በቀጣይ ጨዋታ ከሜዳ ውጪ ኤፕሪል 12 ከዚህ ጨዋታ ማለት በቀጣይ ሳምንት እንደምታውቁት የካራቦ ካፕ ፍጻሜ ነው። ከዛ መልስ እንግዲህ ከቼልሲ ጋር አዌ ከአርሴናል ጋር ሆም አለው። ከዛም በኋላ ከበርንሌ ጋር ከሜዳ ውጪ ያደርጋል። ከኤቨርተን ጋር ከሜዳ ውጪ ይጫወታል። ከብሬንፎርድ ጋር በሜዳው፣ ከበርንማውዝ ጋር ከሜዳ ውጪ፣ ከአስቶን ቪላ ጋር በሜዳው፣ ከፓላስ ጋር በሜዳው ይጫወታል። የበርንማውዝ ቀጣይ ከአርሴናል ጋር በሜዳው ይጫወታል። በርንማውዝ እና አርሴናል በኤሚሬትስ ይጫወታሉ። ከዛም በኋላ ማንቸስተር ሲቲ እና አርሴናል በኢትሃድ ይጫወታሉ። አርሴናል ከዛም በኋላ ከኒውካስል እና ከፉልሃም በሜዳው ይጫወትና ወደ ዌስትሃም ስቴዲየም ይሄዳል። ከዛን ከበርንሌ ጋር በሜዳው ተጫውቶ ከሜዳ ውጪ ከፓላስ ጋር ይጫወታል። የፓላስ እና የማንቸስተር ሲቲ ጨዋታ እንግዲህ ተላልፏል በካራቦ ካፕ ፍጻሜ ምክንያት። ስለዚህ ያ ጨዋታ ጊዜ ስኬጁል እስካሁን ስላልወጣለት መቼ እንደሚጫወቱ አይታወቅም። ግን ሲቲ ቀሪ 8 ፊክስቸር አለው። አርሴናል 7 አለው። የዋንጫ ፉክክሩ እንግዲህ በ9 ነጥብ ልዩነት ሲቲ 61 አርሴናል 70 ነጥብ ላይ ሆኖ አርሴናል በ39 ግብ ሲቲ በ32 ግብ ሲቲ አንድ ቀሪ ጨዋታ ያለው በእንዲህ መልኩ የውድድር ዓመቱ እንደዘለቀ ነው። ለማንቸስተር ሲቲ ደጋፊዎች እንግዲህ በርካታ ስኬቶችን በፔፕ ጋርዲዮላ ውስጥ ክለቡ እስኪሰለቸው ድረስ ሲያጣጥም ቆይቷል። ይሄ የትኛውም የእግር ኳስ ቤተሰብ የሚያስታውሰው የማይረሳው ታሪክ ነው። እንደ ፔፕ ጋርዲዮላ ማንቸስተር ሲቲ እንደ ማንቸስተር ሲቲ ደጋፊ ዋንጫ የሰለቸው ቡድን የለም። ባለፉት ዓመታት በፔፕ ጋርዲዮላ ውስጥ በየዓመቱ አንድ ግዙፍ ዋንጫ ከአንድ በላይ ዋንጫ በአማካይ በቆየበት ሲዝን ከአንድ በላይ ዋንጫ ወደ ኢትሃድ ያመጣ ደጋፊው ከሚፈልገው ወይም ከሚያስፈልገው ድል በላይ እያንበሸበሸ ቆይቷል። ስለዚህ አንድ የውድድር ዓመት ላይ የተወሰኑ መቀዛቀዞች ቢፈጠሩ ያምናውን እንደ ትልቅ ጉዳይ ልንወያይበት አይገባም። ምክንያቱም በርካታ ለውጦች፣ ስር ነቀል ለውጦች ስለሚያስፈልጉ ፔፕ ችግሮችን ያወቀበት ነው። ዘንድሮ ደግሞ የቡድን ግንባታውን የሚያሻግርበት ነው። እስቲ በቀጣይ ዓመታት ፔፕ በተሻለ ጥንካሬ የዘንድሮ ሲዝን ላይ ዋንጫ ፉክክሩ ማቴማቲካሊ አላለቀም፣ ግን ከወቅታዊ ብቃት አንጻር ይህን ዋንጫ በድጋሚ ፔፕ ሪስቶር ያደርጋል የሚለው ተስፋ እንግዲህ በአብዛኛው የሞተበት ሳምንት ነው። ይሄ ከባድ። ከዚህ በኋላ ሲቲ አንሰራርቶ አርሴናል ነጥብ ጥሎ ሲቲ ዋንጫውን ከበላ በእግር ኳስ እንግዲህ ለሁለተኛ ጊዜ ማንቸስተር ሲቲ ታሪክ ይጽፋል። ግን ያ ይሆናል ተብሎ አሁን ላይ አይጠበቅም።
ለማንኛውም የሲቲ ነጥብ መጣል የቼልሲ ሽንፈትን በእንዲህ መልኩ በሁለተኛ ክፍል ተመለከትን። ከተመቻችሁ ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ያደርጋል። ላይክ እያደረጋችሁ አድምጡን። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ቻናላችንን ተቀላቀሉ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል ዛሬ ከሚደረጉ ትላልቅ ተጠባቂ ጨዋታዎች መካከል ሊቨርፑል ከቶትናም በአንፊልድ የሚያደርጉትን ጨዋታ ቅድመ ጨዋታ ግምገማ ይዘን እንመጣለን። እስከዛው ድረስ ሰላም።